ሰላም ጤና ይስጥልኝ ጉድ የፓሮሲያ ሚሽን ፕሮግራም ተከታታዮቻችን፣ ዛሬ ለየት ባለ ፕሮግራም ወደ እናንተ ቀርበናል። ይሄ ፕሮግራም ደግሞ በአዲስ አበባ ከተማ ወይም በምስራቅ ኢትዮጵያ ዩኒየን ሚሽን ግቢ ውስጥ ስለሚገኘው የፓሮሲያ ሚሽን ካፌ ወይም ሬስቶራንት የተለየ መረጃ ልንሰጣችሁ እንፈልጋለን እና እንግዲህ የትንቢት መንፈስ በዚህ ዘመን ሊሰሩ ከሚገቡ ስራዎች መካከል አንዱ በከተማ ውስጥ የሚደረግ የሬስቶራንት ስራ ነው እና ይሄ ሬስቶራንት እንደማንኛውም አይነት ሬስቶራንት ሳይሆን ለጤና ጠቃሚ የሆኑ ምግቦችን ለማህበረሰቡ በማቅረብ በጣም ውድ በሆኑ ዋጋዎች ሳይሆን በጣም በወረደም ሳይሆን ነገር ግን ሰው ሊገዛው በሚችል የዋጋ ሁኔታ ለሰዎች በማቅረብ ጤናማ አመጋገብ ስርዓቶችን በማስተማር ራስን ስለመግዛት ሰዎችን በማስተማር ለሰዎች የሚያቀርብ ሬስቶራንት እንደሚሆን በትንቢት መንፈስ ተነግሮናል እና በዚህ ዘመን እግዚአብሔር ፓሮሲያ ሚሽን ረድቶ ይህንን ሁኔታ እንድናደርግ እግዚአብሔር ፈቅዶ በዚህ ሁኔታ ላይ እንገኛለን እና ይህንን ሬስቶራንት ስራ ከጀመርን ምናልባት ባልሳሳት 1-4 ዓመት ይሆነናል፣ ከ4 ዓመት በላይ ይሆናል እና እንግዲህ በዚህ ቆይታችን ምን አይነት ስራ እየተሰራ ነው የሚለውን ነገር ከማየታችን በፊት አንድ ከትንቢት መንፈስ ሄልዝ ፉድ ሚኒስትሪ ከሚለው ላይ ጤናማ የምግብ አገልግሎት ከሚለው መጽሐፍ ላይ ላነብላችሁ ፈልጋለሁ። እንደዚህ ይላል: ወደ ምግብ ቤቶቻችን የሚመጡ ሁሉ የሚያነቡት ጽሑፍ ሊሰጣቸው ይገባል። ትኩረታቸው ስለ መጠጥ እና ስለ አመጋገብ ማሻሻያ የተዘጋጁ ጽሑፎች ላይ ሊመራ ይገባል። ራስን ስለ መግዛት እንዲሁም ስለ ክርስቶስ ትምህርቶች የሚናገሩ ታናሽ መጽሐፍት ሊሰጣቸው ይገባል። ይህንን የንባብ ነገር የማቅረብ ሸክም በሕዝባችን ሁሉ መካከል ሊከፋፈል ይገባል። የሚመጡ ሁሉ የሚያነቡት ነገር ሊሰጣቸው ይገባል። ብዙዎች ትራክቱን ሳያነቡ ሊሄዱ ይችላሉ። ነገር ግን በእጃቸው የምታኖሩት ከነዚያ መካከል አንዳንዶቹ ብርሃንን የሚፈልጉ ሊሆኑ ይችላሉ። እነርሱ የምትሰጧቸውን ያነባሉ፣ ይመረምራሉ፣ ከዚያም ለሌሎች ያስተላልፋሉ ይላል። ስለዚህ በሬስቶራንት ስራ በዚህ በመጨረሻ ዘመን ጤናማ ምግብ ብቻ ማቅረብ ሳይሆን የሶስቱን መላእክት መልእክት የዘላለምን ወንጌል የያዘ እውነት መጽሐፍት፣ ትራክት፣ ፓምፍሌት ሊሆን ይችላል በሰዎቹ ሊቀመጥ ይገባል። አንዳንዶቹ ሳያነቡት ሊሄዱ ይችላሉ፣ የትንቢት መንፈስ የሚለው። አንዳንዶቹ ግን ያነቡታል፣ ይመረምራሉ፣ ከዛስ ያንን እውነት ይዘው ለሌሎች ያስተላልፋሉ። ስለዚህ እዚህ ሬስቶራንት ላይ የሚሰራው ስራ ብዙውን ጊዜ የሶስቱን መላእክት መልእክትን የሚያንጸባርቅ ሰው በመጨረሻው ዘመን ሉቃስ ላይ ክርስቶስ እንደተናገረው ይበላል ይጠጣል። በኖህ ዘመን እንደነበረው በሎጥ ዘመን እንደነበረው ይበላሉ ይጠጣሉ። ስለዚህ ሰው የሚበላውና የሚጠጣውን ይፈልጋል። በዚህ ዘመን ሰው ሞር ደግሞ ወደ መብልና ወደ መጠጥ ብቻ ትኩረቱን ያደርጋል አይደል እንዴ? ስለዚህ በዚህ ጊዜ ይህንን ቦታ ሬስቶራንትን በማዘጋጀት ካፌዎችን በማዘጋጀት እኛ ዋናው ተልኳችን ምን ይሆናል? የዘላለምን ወንጌል አይደል አካላዊ ምግብ ብቻ ሳይሆን መንፈሳዊ ምግብ ለሰዎች ማቅረብ ይሆናል። እንግዲህ ይሄንን በፓሮሲያ ሚሽን ሚኒስትሪ በሬስቶራንት ካፌ ስራ ውስጥ መጽሐፍትን በማደል ከኔ ጋር አብሮ ያለው ወንድማችን ኃይሌ ነው። እንግዲህ ወንድማችን ኃይሌ ሬስቶራንቱ ስትመጡ አስተናጋጅ ሊመስላችሁ ይችላል። አዎ አስተናጋጅ ነው። ግን የምን አይነት አስተናጋጅ ነው? የዘላለምን ወንጌል የያዙ እውነቶችን እንደነዚህ ያሉ መጽሐፍቶችን ለሰዎች በመስጠት አይደል የሚያስተናግድ ውድ ወንድማችን ነውና እነዚህ መጽሐፍቶችን ለሰዎች በማድረስ በዚህ ስራ ላይ የተሳተፈ ወንድማችን ነው። እስኪ ኃይሌ እንግዲህ አሁን ይህንን ስራ ስንጀምር ምናልባት በኮሪደር ልማት 6 ወር ተዘግቶ ነበር። ሬስቶራንቱ ከተከፈተ ምን ያህል ጊዜ? 4 ወር ይሆነዋል አይደል? 4 ወር ከጥር ጀምሮ 4-6 ወር እየሆነው ነው። ስለዚህ 4-6 ወር አልፎታል። በዛ ቆይታ እስቲ ስንት መጽሐፍ ሄደ? የሄዱት መጽሐፍቶች ምን አይነት ናቸው? ለሰዎቹ የደረሱበትና የሰዎቹ ምላሽ ምን አይነት ነበር የሚለው እስኪ አጠር አድርገህ ንገረን። እንግዲህ እዚህ ስራ ከጀመርን ጀምሮ 3000 የሚሆኑና ከዛም ትንሽ ሊበልጥ ይችላል እንደዚህ አይነት መጽሐፎችን ለመስጠት ጥረት አድርገናል። እግዚአብሔር በየቀኑ አዳዲስ ሰዎችን እንልካለን። ያው እንደሚታወቀው ካፌው የሚይዘው የሰው መጠን አለ። ነገር ግን ሁሌ አንድ አይነት ሰውና አንድ አይነት ፊት አይደለም ይታል። ዛሬ አንድ ሰው ይመጣል፣ በአጋጣሚ መጽሐፍ ይዞ ይሄዳል፣ ነገ ሌላ ሰው ይመጣል። እንደዚህ መሆን ስለተቻለ የመጽሐፍ አቅርቦቱ የማይቋረጥ መሆን ይችላል። አንድ አይነት ደንበኛ ቢኖረን አንዴ እንሰጣለን፣
እነሱ አንብበው ሲጨርሱ ምናልባት ልንሰጥ እንችላለን። ነገር ግን ሁሌ ተደጋጋሚ አንድ አይነት ፊት ስለማይመጣ እንግዳ ሰዎች ስለሚመጡ ከተለያዩ የህብረተሰቡ ክፍል አርቲስት ሊሆን ይችላል፣ ደራሲ፣ ገጣሚ፣ የፖለቲካ ሰው ይሆናል። እንደዚሁ ደግሞ የንግድ ባንክ ሰራተኞች እዚህ አካባቢ የቢዝነስ ኤሪያ ነው እንደሚታወቀውና ከተለያየ አይነት ፖዚሽን የሚመጡ ሰዎች እሱም ብቻ ሳይሆን በዚህ በኮሪደሩ ሲያልፉ ውጭ ላይ ያሉትን ወንበሮች ሰዎች ሲመገቡም ጭምር ያዩና ይመጣሉ። የመጡት ምግብ ወይንም የሆነ ነገር ለማግኘት ፈልገው ነው ወይ ጁስ ወይ ሻይ። ነገር ግን እነሱ ያላሰቡትን እግዚአብሔር ያሰበላቸው መጽሐፍ ይዘው ይሄዳሉ። በጣም የሚገርም ነገር ነው። እንግዲህ እንዳዳመጣችሁት አድማጮቻችን የተለያየ ሰው ነው የሚመጣው። እንግዲህ በ4 ወር ጊዜ ውስጥ ከ3000 በላይ ባልሳሳት ከ3000 በላይ መጽሐፍት ተሰጥቷል። እንግዲህ አንድ ሬስቶራንት የሚታወቅበት የራሱ የሆነ ነገር አለው አይደል? ያው ይሄ ሬስቶራንት የሚታወቀው በጤናማ ምግብ ነውና ቋሚ የሆነ ሰው አለመምጣቱ ራሱ የእግዚአብሔር ታምርን ያሳያል አይደል እንዴ? የቋሚ የሆነ ሰው ቢመጣ ተመሳሳይ መጽሐፉን ሊወስዷል፣ ኦልሬዲ ላይወስዱ ይችላሉ። ግን 3000 መጽሐፍ መውጣቱ የሚያሳየው እግዚአብሔር ሁሌ አዳዲስ ሰዎችን ወደዚህ ቦታ እየላከ ነው። ይህም ምን ይጠቁመናል? እውነትን የሚፈልጉ ሰዎች ወደዚህ እንዲመጡ እግዚአብሔር እያደረጋቸው ነው ማለት ነው። በጣም የሚገርም ነገር ነው። እስቲ ወደ ቴስቲሞኒ በኋላ እንመለስበታለን እና አሁን እዚህ ሲመጡ እንግዲህ ምን አይነት መጽሐፍቶችን ነው የምንሰጣቸው? ያው አንተ እዚህ ስላለህ ይሄ መጽሐፍቶች ብለህ ብትነግረን አይነቶቹ እስቲ ብትዘረዝርልን። በጣም የዘመናት ምኞት ያው የክርስቶስን ውብ ሕይወት በመግለጽ ከሱ የተሻለ መጽሐፍ አልተጻፈም። ላይብራሪ ኦፍ ኮንግረስን እንደዛ ብገውና እሱን መጽሐፍ እንሰጣቸዋለን። አሁን ወደ ክርስቶስ የሚመራ መንገድ የሚለውን መጽሐፍ በስፋት የሰጠናቸው ነው። ከጤና ጋር በተያያዘ ደግሞ የተሟላ ኑሮ እሱም በደንብ በብዙ ኮፒ ለብዙ ሰዎች ደርሷል። ከዛም ባለፈ በተስፋ ውስጥ ያለ እምቅ ኃይልን ከስነ ልቦናዊ ውጥረትን፣ ድብርትን፣ ጭንቀትን ለማስወገድ የሚጠቅም መርህ ያለበት መጽሐፍ ነው። እሱንም መጽሐፍ ሰጥናቸዋል። የተሰጠን ማስጠንቀቂያ እንደዚሁ ከትንቢት ጋር ተያይዞ ከዮሐንስ 13 ጋር ከዮሐንስ ራዕይ 13 ጋር ተያይዞ ሰዎች መመርመር የሚፈልጉ እንደውም በኋላ ወደ ምስክርነቱም ስንመጣ እንነጋገርበታለን። አንድ ሰው ከእጁ ሁላ የማይለየው ሰው ነው። ሁሌ ሲመጣ መጽሐፏን ይዟት ይመጣል። መጽሐፏ አርጅታለች ከዚህ የተነሳችው ላይና እንደዚህ አይነት መጽሐፎችን ይወስዳሉ። ከዛም ባለፈ ደግሞ ኢንጆይ ዩር ላይፍ 200 ፕላስ የሚለው እነዚህ በእንግሊዝኛ የቀረቡ ናቸው። እዚህ አካባቢ ያው አብዛኛው ሰው ኤጁኬትድ የሆነ ሊትሬት የሆነ ሰው ስላለ እነሱ ያነቧቸዋል በብዛት የባንክ ሰዎችም እና እነዚህ ይሄ መጽሐፍ ሰዎች የጤናን መርህ በመከተል ከ100 ዓመት በላይ እንዴት መኖር እንደቻሉ ተግባራዊ የሆነ ሌሰን ማለት በሎማሊንዳ እንዲሁም በሌላ አካባቢ የጤናን ሕግ የተከተሉ ሰዎች ደስተኛና ጤናማ ሆነው እርጅና የሚያመጣው ችግር ሳይጫጫናቸው ከ100 ዓመት በላይ እንዴት እንደኖሩና ሰዎችም የጤናን ሕግ ሊከተሉ ይህንኑ አይነት ህይወት እንዴት መኖር እንዳለባቸው የሚጠቁም ነው። ይህ መጽሐፍ በብዛት እችኛ ፓምፍሌት በብዛት ሰጥታለች። ገላድ መጽሔትም በብዛት ተወስዷል። አሁን እንግዲህ ሲመጣ እንደምታውቀው በርከት ያለ ነበረ። አሁን በብዛት ሰዎች ይወስዱታል። ሌሎቹም መጽሐፎች እንደዚህ ይወስዳል። ታላቁ ተጋድሎ እንዳለመታደሉ እንደውም ታላቁ ተጋድሎ ጥቂት ነው የሰጠ ነው። ምክንያቱ ትባልቆ መግዛት ፈልገን ነገር ግን መጽሐፍ ቅዱስ ሲናገር ቃሉን በብረት ማለት እንደዚህ መጽሐፎች እና መለኮት የሚለው የአብ ወልድ መንፈስ ቅዱስን ትክክለኛ አስተምሮ የያዘ መጽሐፍ በብዛት ለመስጠት የሚገርም ነው። እንግዲህ እንዳዳመጣችሁት ወንድማችን ኃይሌ እንደተናገረው መጽሐፍቶቹ መንፈሳዊ ብቻ አይደሉም፣ ከጤናም አይደል መንፈሳዊም ሁኔታ የያዘ ነው። ምክንያቱም ጤንነት ሲባል አካላዊ ብቻ አይደለም፣ መንፈሳዊ ጤንነትም ስላለ ምግብ አካላዊ ምግብ ብቻ አይደለም አይደል እንዴ? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር የሚለውም ተግባራዊ ያደረግንበት ያለ ሁኔታ ነውና ስለዚህ እግዚአብሔር እጅግ አድርገን እናመሰግናለን። በጣም የሚገርም ነው። አሁን እንደው አጠቃላይ ከ10 በላይ ይሆናሉ በዚህ ቦታ ላይ የሚሰጡ የመጽሐፍት አይነቶች ከ10 በላይ ይሆናሉ። እንግዲህ ይሄንን ለማህበረሰቡ ተደራሽ እየሆነ እንደው እናውቃለን። እንግዲህ የፈውስ አገልግሎትንም ለብዙ ሰዎች ሰጥተናል። የመጽሐፍ እጥረት ስላለ ነው እንጂ አሁን በብዛት መጽሐፎችን ከመጽሐፍ ቤት ብናገኝ በብዛት እንሰጥ ነበር። ነገር ግን የመጽሐፉ አለመኖር ከህትመት ሲያልቁ እነሱም ገድበውናል። ግን በተቻለ መጠን ሁሉ እያደረሰ ይሄ ጥሩ ነገር ነው። አትሊስት ይሄንን ቪዲዮ ለሚመለከቱ
የመጽሐፍ እጥረት እንዳለብን አይደል? በፊት መጽሐፉ ተቀምጦ የሚወስደው አልነበረም አይደል እንዴ? እኔ እስከማውቀው ድረስ የዛ አይነት ሁኔታ ነው የነበረ። አሁን ግን መጽሐፍቶች እያለቁብን ነው። የምንሰጣቸው መጽሐፍቶች እጃችን ላይ እያለቁ ነው አይደል? እንደውም ከዛ የተነሳ ነው አንዱም በፓሮሲያ በካፌው ስር ሆኖ ይሄ ገላዴ የሚለው መጽሔት የወጣው። ለምን በየጊዜው የምንሰጠው መጽሐፍ ስለሌለ አትሊስት በትንሽ ወጪ ጥሩ የሆነ ነገር በአካል በመንፈስ በአይምሮ ሰዎች ተጠቃሚ እንዲሆኑ እውቀት እንዲያገኙ ግንዛቤ እንዲያገኙ መንፈሳዊ ምግብ አካላዊ ምግብ እንዲያገኙ ተደርጎ የቀረበ መጽሔት ነው። ስለዚህም እግዚአብሔር እጅግ አድርገን እናመሰግናለን። ስለዚህ እዚህ አካባቢ የሚመጡ ሰዎች ቅድም ስትናገር ሰምቼ ነበርና ምን አይነት ሰዎች ናቸው? እንዳልከው እንግዲህ በዙሪያው እስቲ ጥቀስልን። ከምን አይነት የስራ ባህሪ የሚመጡ ናቸው? እና አሁን ብጠይቅህ አሁን እነዚህን ሰዎች ወንጌል ጥረት ቢደረግ የምናገኛቸው የሚገኙ አይነት ሰዎች ናቸው ወይስ በቃ እነዚህ በጣም ቢዚ የሆኑ ሰዎች ለሌላ ነገር ጊዜ የሌላቸው ግን ለመብላት ግን ጊዜ ያላቸው አይነት ሰዎች ናቸው? እስቲ እሱን ትንሽ ገለጽ አድርግልኝ። ያው እንግዲህ እንደሚታወቁ ከአንዳንድ ለሌላ ጉዳይ ከሚመጣ ሰው ውጭ አብዛኛው ሰው እዚሁ አካባቢ የሚሰራና እዚህ ለመመገብ የሚመጣ ሰው እንግዲህ ምሳ ሰዓቱን ምን ያህል ሰው እዚህ ቤቱን እንደሚያጣበው ይታወቃልና የቢዝነስ ኤሪያም ስለሆነ በብዛት እንደዚህ አይነት ሰዎች ይመጣሉ። ይሁን እንጂ ጉዳይ ለማስፈጸም የሚመጡ ሰዎች አሉ። ቋሚ ሰራተኛ ያልሆኑ ነገር ግን ጉዳይ ኖሯቸው እዚህ አካባቢ ለማስፈጸም መጥተው ሰው ጋብዟቸውም ወይ ኢንፎርሜሽን ሰምተው ወደዚህ የሚመጡ ሰዎች አሉ እና እንደዚህ አይነት ሰዎች ናቸው። ለማንበብ የሚችሉ ጊዜ ያላቸው መመርመር የሚችሉ አይነት ሰዎች ናቸው። የባንክ ሰራተኞች እዚህም ጋር እንደ ሆስፒታል እንደምታውቀው ዶክተሮች፣ ነርሶች ይኖራሉ። ወደ ታችም ከፖለቲካም ጋር የተያያዘ አይነት የሚሰሩ ብቻ የተለያዩ አርቲስቶች፣ ስቴዲየምም አለ፣ ብሔራዊ ቲያትርም እዚህ ዘውዲቱ ሆስፒታል አለ ከጀርባ ዙሪያውን የአርቲስት እዚህ ብሔራዊ ቲያትርም አሉ ሰዎች እና የተለያየ አይነት ሰው ተማሪዎችም አሉ እዚህ ከጥቁር አንበሳ የሚመጡ በብዛት። ስለዚህ እዚህ አካባቢ ያሉት ተቋማት ሰራተኞች ይመጣሉ። ከዛ በተጨማሪ ደግሞ ያንን ተቋም ለመገልገል ብለው የሚመጡትን ሰዎች ናቸው በዚህ ሬስቶራንት ውስጥ ተጠቃሚ እየሆኑ ያሉት ማለት ነው። ስለዚህ ሁለቱንም ክፍል የምናገኛቸው እና ለምንድን ነው ይሄንን ያነሳውበት ሀሳብ ምንድን ነው? እነዚህ ቢዝነስ ሰዎች ናቸው። ጠዋት ወጥተው ማታ የሚገቡ ናቸው እና ወንጌል ጥረት ቢደረግ እንደዚህ አይነት ፕሮግራም ቢደረግ የማናገኛቸው ሰዎች ናቸው። ግን ያው መብላት ስላለባቸው በልተው መኖር ስላለባቸው የምግብ ሰዓት ስላላቸው በዛች ሰዓት ነው አሁን እኛ ያችን ተጠቅመን አይደል እነዚህ መንፈሳዊ ነገሮችን ለሰዎች ሼር እያደረግን ያለ ነው። እስቲ አሁን ወደ እንትኑ እንምጣ፣ ወደ ምግቡ እንምጣ እና እስቲ ከምግቡ እንጀምር። እንግዲህ መቼም ይሄ እዚህ የሚበላው ምግብ የሰዎች ምስክርነት ምን ይመስላል? እዚህ ስለሚያገኙት ምግብ ምስክርነታቸው ምን ይመስላል? እስቲ ያናገሩህ በምግቡ ዙሪያ ያለው ሁኔታ እስኪ እሱን ሼር አድርገን። ኦኬ እንግዲህ እንደ ምሳሌ ለአብነት ያክል ወስደው አንድ ሰው ያሉ የኢንተርናሽናል ሆቴሎች አደራጅ ናቸው። ኪችኑን ነው የሚያደራጁት። ይሄ ማለት ነው አንድ ኢንተርናሽናል ሆቴል ስራ ሊጀምር ሲል ሼፎችን ቀጥረው የሚያስፈልገውን ነገር ዲዛይን አድርገው ኪችኑን የምግብ አቅርቦቱን አሳልጠው ልክ ኢንተርናሽናል ሆቴሉ ሲጀምር ብቁ የሆነ የምግብ አቅርቦት እንዲኖረው የሚያስችሉ ባለሙያዎች ናቸው እና እሳቸው ጓደኞቻቸውን በብዛት ይዘው ይመጣሉ። የቋሚ ደንበኛችን ናቸው እና አንድ ቀን አንድ እንግዳ ይዘው መጡ። እዛ ፓሮሲያ ስፔሻል ምግብ አቀረበ። ከዛ ጠራኝና በጣም ኮምቢኔሽን የከለር ኮምቢኔሽን አቀማመጡ የምግቡ ቫራይቲ ጭምር ድሬሲንጉ ራሱ በጣም ነው የሚያምረው አለኝና ስለ ማንነቱ ሲነግረኝ 15 ዓመት ሂልተን ይሰራ ሰው ነው እና ሂልተን የሚሰራው ዋና ኤክስኪዩቲቭ ሼፉ በጣም ወዶት ወደ ዱባይ እድገት አግኝቶ እንዲሄድ አድርጎት ዱባይ ሼፍ ነው፣ ዋና ኤክስኪዩቲቭ ሼፍ ነው እና እዚህ ሀገር ያሰራው ቤት ስላለ ቤቱን ለማየት ሲመጣ እሳቸው ከሙያው ጋር ጓደኛው ስለሆኑ ጋብዘው እዚህ አምጥተውት እና በጣም አድንቆት በቃ ለመብላት ደስ የሚያስብ ሄልዚ ነው። ብዙ የተቀነባበረ ነገር የለውም። እንትን አይደለም ማለት ጃንክ ነገር አይደለም። ከዛ ሄልዚ ነው፣ በጣም ደስ ይላል እና በጣም ነው ከዚህ በኋላ እዚህ እስካለው ድረስ እዚህ መጥቼ እንትን እላለሁ ብሎ አንዳንድ አድቫይሶችንም ጭምር ለሼፏ
ነግሯት ምክር መክሯቸው በጣም በቃ እግዚአብሔርን አገልግሉበት በዚህ እና ሰው በጣም በርካሽ ዋጋ እንደዚህ አይነት ምርጥ ምግብ ማግኘቱ በጣም የሚገርም ነው። እንደዚህ አይነት ምግብ በትልልቅ ሆቴል ደረጃ በውድ ዋጋ የሚገኝ እኔ አሁን እንደዚህ አይነት አልጠበቅኩም በእንደዚህ አይነት እና በጣም ምርጥ ኮምቢኔሽን ነው። በጣም ደስ ብሎኛል ብሎ ጁሱንም አድንቆ ምንም አይነት የአርቲፊሻል ከለር ያልተጨመረበት ራሱ የተፈጨ ስለነበረ እሱንም አድንቆ ሄዷል። መጽሐፍ ይዞ ሄደ። ታላቁ ተጋድሎ የሰማዕትነትን ሰጠነ። የሚገርም ነው እንግዲህ ኢንተርናሽናል የሆነ ምግብ አዘጋጅ ሰው ነው ይሄ ሰው እና እኛ እንደው የተለየ ነገር ምን አድርገን ነው ብለን ብንጠይቅ እንደው መልሳችን ምንም ሊሆን ይችላል። ግን ምንድነው ትልቁ ግን ምንድነው እግዚአብሔር ያስቀመጠው የአመጋገብ ስርዓት መንገድ በመከተል ይህን ያህል ተጽዕኖ መፍጠር ይቻላል ሰው ላይ ማህበረሰብ ላይ አይደል እንዴ? እግዚአብሔር ለጤና የሚጠቅሙ ምግቦችን ምግብ ሲዘጋጅ ለገንዘብ አይደለም፣ የሰዎችን ኪስ ለማውለቅ አይደለም። ምግብ ሲዘጋጅ አይደል እንዴ ሰዎችንም ለመጥቀም ሰዎችን በመጥቀም ቢዝነስ መስራትም ይቻላል። ይሄ እኮ ምንም እንትን አይደለም አይደል? ስለዚህ ይሄንን ነው የሚያሳይ ምንድነው የእግዚአብሔርን መንገድ ተከትሎ በዚህ ዘመን ነፍሳትን ለማዳን ሰዎችን ለመድረስ በአካል በመንፈስ ጤናማ እንዲሆኑ አስቦ ይሄ የእግዚአብሔር መንገድን ተከትሎ ሰው ቢሄድ ጥሩ ምስክርነት ይኖራል የሚለውን ነገር ነው ያየሁትና ስለዚህም እግዚአብሔር እናመሰግናል። ይሄ ከማንም ከሰው የሆነ አይደለም አይደል እንዴ? እግዚአብሔር ይህንን የሰጠን ይህንን መንገድ ይህንን እውነት የሰጠን እግዚአብሔር ስለሆነ ስለዚህ እስቲ ወደ መጽሐፍቶቹ እንምጣና እስቲ በመጽሐፍት ዙሪያ ያጋጥሙ ቴስቲሞኒዎች እና እንዴት ነው የምትሰጣቸው ማለት እምቢ አይሉም ወይ እና እስቲ እንዴት ነው የምትሰጣቸው የሚለውን እንትን ብለን እሱን መልስልንና ከዛ እምቢ አይሉም ወይ የወሰዱ ሰዎች ምስክርነትስ ምን ይመስላል የሚለውን እስቲ ለማጠቃለያ ያክል ወደ እሱ እንምጣ። እንግዲህ የመጀመሪያው እግዚአብሔር ሞገስ የሚሰጥ ሰዎች ወዲያው ኢዝሊ ፍሬንድ መሆን እንዲችሉ አፕሮቹን የሚያዘጋጀው ራሱ እግዚአብሔር ነው፣ የእግዚአብሔር ስራ ስለሆነ። በሁለተኛ ደረጃ እግዚአብሔር በዚህ ካፌ ውስጥ መጽሐፍ በመስጠት በሌላም ቦታ እግዚአብሔር ያስተማረኝ ይምባል ሰዎች እንዴት ነው አፕሮች ማድረግ ይችላል። የክራይስት ሜተድም አለ አይደል? መጀመሪያ ብቻ መጥቼ መጽሐፍ አልሰጣቸውም። መጀመሪያ ምግቡን የሚያስፈልጋቸውን ሰጣቸው ነው የሚለው። እሱን እንትን አቀርባለሁ። ምግቡን ይወዱታል። ያው እግዚአብሔርም ስለጨመረ በጸሎት ነው የሚዘጋቸው ምግብ። እውነት ነው። ስለዚህ የተጸለየበት ምግብና ያልተጸለየበት አንድ ሊሆን አይችልም እና በጸሎት ነው የሚዘጋጀው። እግዚአብሔር የራሱን እንትን ይጨምራል እና በጣም ይወዱታል። ጁሱንም ተጠቀመው ሻይ ነው የሚጠቀም ሰው በጣም ደስ ይለዋል። ከዛ መጽሐፎችን ስንሰጠው ኦሬዲ ከኛ መጀመሪያ ጥሩ ነገር ስላገኘ ጎጂ ናቸው የሚል አንድምታ አይኖረው እና ኮንፊደንሳቸውን ዊን እናደርጋለን እና ከዚህ አኳያ አንዳንድ ነገሮች ስለ መጽሐፉ አጭር ገለጻ ያልተንዛዛ ሰው እንዲያነበው የሚጋብዝ አይነት አጭር ገለጻ ስለ መጽሐፉ ነግራችኋለሁ። ከዛ በኋላ መጽሐፉን ማንበብ ይጀምራል። አንዳንዶቹ እዚሁ ነው የሚያነቡት፣ አንዳንዶቹ ደግሞ ያው ካለው ጊዜ አንፃር በልተው እዚህ ለመቆየት የማይችሉ ሰዎች አነበውና አስተያየት እነግርሃለሁ ብለው ይሄዳሉ። ሌላ ቀን ሲመጡ በዚህ በመሃል ላቋርጥህና አሁን የተናገርከው በጣም ትልቅ ነገር ነው። በተለይ የክርስቶስ መንገድ ብቻ የሚለው ራሱ ያ የፎስ አገልግሎት የሚለው መጽሐፍ በዚህ ቦታ አንዱ ከምንሰጠው የፎስ አገልግሎት ነውና እዛ ላይ የሚገልጸው አንዱ ሐሳብ ሰዎችን ለመድረስ ብቸኛው መንገድ የክርስቶስ መንገድ ብቻ ነው። ምን አደረገ? መልካምን ነገር ተመኝቶ ተቀላቀላቸው ነው የሚለው አይደል? መልካምን ነገር ለነሱ በጎ ነገር ሊያደርግ ተቀላቀላቸው፣ የሚያስፈልጋቸውን ሰጣቸው፣ ከዛ በኋላ ተከተሉኝ አላቸው። ስለዚህ አንተ እያደረክ ያለው አሁን ያንን ሜትድ ነው አይደል? መጽሐፉ ላይ ተጠቀሰልን ሬስቶራንታችን እንዴት ማድረግ እንዳለብን፣ ካፌዎችን በዚህ ዘመን እንዴት መምራት እንዳለብን የሚለው ሜትዱን እሱን ተከትለን ስንሄድ ጥሩን ምግብን ይቀርብላቸዋል፣ ጤናማ የሆነ ለጤናቸው የሚጠቅም። ከዛ መንፈሳዊ መጽሐፍ ስንሰጣቸው እንዲህ ሊሉ አይችሉም። ይሄ ትልቅ ነገር ነው የተጠቀም። እስቲ ሌላ ተጨማሪ አሁን ቅርብ ጊዜ ነገርከኝ በጣም የገረመኝ አንድ ሽማግሌ ያየኋቸዋሉና ጽፈው ተሰጥቷቸው ነው የሆነ ሰው እዚህ መጥቶ መጽሐፍ ይዞ ሂዶ ጽፎ ይህንን መጽሐፍ ይቀበሉ ብሎ ነግሯቸው የመጡ። እስቲ ስለሳቸው ንገረኝ። ትዕግስት ዋጋው ትባላለች። እንግዲህ አድማጮቻችን እኔ አውቃታለሁ። ትክክል። እና እሷ የኚህ ሰው ጓደኛ ነበረች። በስራ አንድ ላይ ነው አበሰሩ ነበሩት እና ዘግሬ ኮንትሮቨርሲ እንግሊዘኛው ይቅርታ ብቻ መጽሐፍ ትሰጣቸው ዘ ዲዛይር ኦፍ ኤጅስ ወይም እንደዚህ አንዳንድ መጽሐፎችን አንብበው ያውቃሉ እና
ከህይወቷም የምታሳያቸው ምስክርነት መልካምነት እና ይሄ ነገር ሰውየው ኦርቶዶክስ ቢሆኑ እውነት እሷ እምነት ውስጥ እንዳለ ግን ያውቃል። እና ታላቁ ተጋድሎ የተሰኘ መጽሐፍ አለ እና ሄደ ፍሏ ተቀበል አሁን የታተመ መጽሐፍ በል ብላ ትነግራቸዋለች። ጽፈውት ይመጣሉ ታላቁ ተጋድሎ እና እሱን ይጠይቁናል። ከዛ አጋጣሚ መጽሐፉ እንዳልኩ አልነበረም። እዛ ዘግሬት ኮንትሮቨርሲ የሚል መጽሐፍ ስላቸው ዘግሬት ኮንትሮቨርሲማ ከሆነ እሷ እኮ ቀድማ ሰጠኛለች ረስተው ሊሆን ይችላል። እና እንዴት ነው ሌላ ግን በጣም ነው የወደድኩት ዘግሬት ኮንትሮቨርሲ እንግሊዘኛውን አንብበውታል እና እንዴት ይሻላል ሲሉኝ የዘመናት ምኞት መጽሐፍ ሰጠዋቸው። እንግዲህ የዛች ደራሲ መጽሐፍ ከሆነ በእርግጠኝነት ጊዜ ሰጥቼ አነበውና በቅርብ የተሰማኝ ነገር እነግርሃለሁ። ይሄ ብቻ አይደለም የእሳቸውን ባጭሩ ገለጽኩት እንጂ ወንጌላውያን አማኞች ቤተክርስቲያን አባል የሆነ ሰው እዚች ጋር ነው ተቀምጦ እንደዚሁ ምግብ ምናምን ጁሱን ሻይ ምናምን ተጠቀመና አንዳንድ ነገሮችን ማውራት ጀመርን። ያው ፍሬንድ ሆናል እግዚአብሔር ሞገስ ስለሚሰጥ ከሰዎች ጋር ቶሎ የመግባባት ነገር ምክንያቱም መጽሐፍ መስጠት ከመግባባት ጋር ተያይዞ የሚመጣ ነገር ዝም ብሎ ስትሬንጅ ለሆነ ሰው መስጠት ከተማውም ላይ ይሰራ አይደለም። እውነት ነው አይሰራም። እና ከዛ አኳያ መጽሐፍ የዘመናት ምኞትን ነበር የሰጠሁት። ይህንን መጽሐፍ አንብቡ እጅግ በጣም ወሳኝ ነው። በእኔም ህይወት ላይ ትልቅ ተጽዕኖ ፈጥሯል እና አንብቦ በጣም ባይጠቅም ኖሮ እንካ ብዬ አልሰጥህም። ይህን የሚያክል ቮሊዩም የሚያክል መጽሐፍ ዋጋውም ውድ ነው እና ስለሚጠቅም ግን በካፌው በኩል ለአንተ ተበርክቶልሃል ብዬ ሰጠሁት። ሄደና ከአንድ ወር በኋላ ተመልሶ መጣ እና ምን አይነት መጽሐፍ ነው የሰጠኝ? አንብቦት ማለት ነው። 103 ስብከቶች አዘጋጅቻለሁ። ሰባኪ ነበር ማለት ነው። እኔ አላውቅም እና 103 ስብከቶችን በማዘጋጅበት ጊዜ ሪፈር በማድረግ የተጠቀምኳቸው በጣም ብዙ ያነበብኳቸው መጽሐፎች አሉ። ነገር ግን ከአንዱም ጋር ተነጻጽሮ ይሄ መጽሐፍ እኩያ ሆኖ መቀመጥ ይችላል። በቃ እንደዚህ አይነት መጽሐፍ በህይወት ያንብቤ አላውቅም። እንደውም ሪራይት እያደረግኩ ነው ስብከቴን እንዳለ እየከለስኩት በመጽሐፉ እያየው ማለት ነው። ባለቤቴ ከዚህ መጽሐፍ ጋር በተደጋጋሚ ስታይ አይምሮዋ ላይ ጥያቄ ተፈጠረና ይሶይ ምን እየሆነ ነው ብላ ጠየቀችኝ። እና ጊዜው የገና ወቅት ስለነበረ አዳኝ መጣላችሁ የሚለውን ምዕራፍ 4 እሱን እንድታነበው ሰጥቷት ከዛ ካነበበችው በኋላ የመጽሐፍ ቤት ነው መቀመጥ ያለበት ብላ ያዘችኝ። እኔ ደግሞ በቃ መጽሐፉ እንዳያልቅብኝ ራሱ በጣም ቆጥቤ ነው የምጠቀመው። በሄድኩበት ሁሉ መኪና ውስጥ አስቀምጨው አብሬ ነው የምዞረው ብሎ ነገረኝ። ከዛ በኋላ ለፓስተሩ ለሱ ፓስተር ለወንድሙ ጭምር ስለዚህ መጽሐፍ እየነገራቸው በጣም ኢምፕረስድ እንደሆኑ ነገረኝ። እና መጽሐፉንም ሲያሳየኝ ከእጅ ብዛት የተነሳ ያው አዲስ መጽሐፍ ነው የሰጠሁት እና ከእጅ ብዛት የተነሳ እንትን እያለች መጣለች እና ለባለቤቱም ለወንድሙና ለፓስተሩ እንዲሰጣቸው ሌላ 3 የዘመናት ምኞት ጨምረን ሰጠነው። ሌላው ደግሞ ላቋርጥ እዚህ ላይ ምክንያቱም መጀመሪያ ስንገባ ያነበብነው ከትንቢት መንፈስ የተወሰደ ጽሑፍ አለ። እዛ ላይ ምንድን ነው የሚለው? ብዙዎች ትራክቱን ሳያነቡ ወይም መጽሐፉን ሊሄዱ ይችላሉ። ነገር ግን በእጃቸው የምታኖሩት ከነዚያ መካከል አንዳንዶች ብርሃን የሚፈልጉ ሊሆኑ ይችላሉ። እነርሱ የምትሰጧቸውን ያነባሉ፣ ይመረምራሉ፣ ከዚያም ለሌሎች ያስተላልፋሉ ይላል። ስለዚህ ይሄ የትንቢት መንፈስ ነገር በዚህ እየተፈጸመ ነው ማለት ነው። እሱ አነበበው፣ በጣም ስለወደደው ለሚስቱ፣ ለፓስተሩ፣ ለጓደኞች የሚገርም ነው። ሌላው አንድ ሰው ናቸው እዚህ ጋር እንደውም የሆነ ጊዜ አስተዋውቄሃለሁ፣ በፓስተር ኤፍሬም አስተዋውቄዋለሁ፣ መጥተው ነበርና እኛ ሰውዬ የእምነት ነገር የታከታቸው ሰው አንድ ጊዜ ታላቁ ተጋድሎ የሚለው መጽሐፍ እዚሁ ጋር ሰጠዋቸውና ቁጭ ብለው ሰውም እስከሚቀርብ ድረስ ማንበብ ጀመሩ። አጋጣሚ ሲበዛ ነበር የሰጧቸው፣ ሰውም ስለበዛ ነበር የሰጧቸው። እስኪደርስ ድረስ ምግብ እስኪደርስ ድረስ የሚያነቡት ነገር እጃቸው ሊኖር ይገባል። እሱን ሰጧቸው። ከዛ በኋላ እየበሉም ጭምር መጽሐፉን እያዩ ነበር ሲበሉ የነበሩት። በጣም በትኩረት ሲመለከታቸው ነበርና ከዛ ቤትዎት ወስደው መጨረስ ይችላሉ እየነገርኳቸው አመስግነውኝ ሄዱ፣ አነበቡት። ከዛ ሌላ ቀን መጡና እኔ እንደዚህ እንደነበር የክርስትና ታሪክ አላውቅም ነበር። በተለይ በቃ
እዚህ መጽሐፍ ላይ የተገለጸችው የሮም ቤተክርስቲያን እንደዚህ አድርጋለች ብዬ እኔ ገምቼ አላውቅም። አሁንም ላይ ያለው ሙቭመንት ግን በብዛት ትኩረት የሚስበው ነበር። ግን እንደዚህ መጽሐፍ አርኪ የሆነ በማስረጃ ላይ የተደገፈ መረጃ የሰጠኝ ሌላ መጽሐፍ የለም እና በጣም ወድጄዋለሁ። ከዛ የዘመናት ምኞትን ደግሞ ሰጠኋቸው። ስለ መጽሐፉም አንዳንድ ትንሽ ገለጻ ነግሬያቸው ሰጣቸው። እኔ በክርስትና እምነት በጣም የደከመኝ ሰው ለረጅም ዓመታት የተለያዩ ቤተ እምነቶች ሄድኩኝ። ነገር ግን በቃ ሁሉ ነገር እንደ ቲያትር የሆነብኝ ተቸግሬያለሁ። ከዚህ በኋላ በቃ ዝም ብዬ መኖር ነው የምፈልገው እና እንትን በቃ የፍላጎት አጥቻ አሉኝና ግዴለትም ይህንን መጽሐፍ ግን ያንብቡት። እኔ መጽሐፍ ባላነበው ኖሮ እዚህ ጋር ላይ ያገኙ ይችላሉ በዚህ ከራሴም ከህይወቴ ምስክርነት አንዳንድ ነገር ነገርኳቸው። ይህን መጽሐፍ አነባለሁ፣ ሌላ ጊዜ ስመጣ ግን ሌላ መጽሐፍ አትሰጠኝ፣ ይህን መጽሐፍ ላንብበው፣ የመጨረሻ መጽሐፍ ላንብበው አሉኝ። ውጭ ሀገር የኖሩም አይነት ሰው ናቸው እና ይዘውት ሄዱ። ከዛ ከወር ምናምን በኋላ ተመልሰው ሲመጡ እንዴት አይነት አስደናቂ መጽሐፍ ይሰጠ፣ ኢየሱስ እንደዚህ ነበር ወይ? በእውነት እኔ ጭራሽ በቃ ኢየሱስ እንደዚህ ነው ብዬ በማላስበው መልኩ እዚህ ላይ ተገልጿል። በጣም አስደምሞኛል። ከኔ አልፎ አሁን ልጄ እያነበበች ነው። ልጄ ስጨርሰው እኔ ደግሜ ያነበዋለሁ እና በጣም በቃ የእምነታቸው ቅናትና ሞቲቬሽን እንደ አዲስ ታድሷል፣ ሪቫይቭ ሆነዋል እና በጣም በሚያዩት ነገር በቃ ጊቭ አፕ ሊያደርጉ የነበሩ ሰው ናቸው። ነገር ግን እሱን ካነበቡት በኋላ ቶታሊ እምነታቸው የእምነት ጉዟቸው ሺፍት ነው ያደረገው፣ ዩተርን ነው ያደረጉት እና ልጄ እያነበበችው ነው፣ እንደጨረሰችው እኔ አነባለሁ አሉ እና በመጡበት ሰዓት ላይ የተሰጠን ማስጠንቀቂያ መጽሐፍ ደግሞ እስከዛ ድረስ አንብቡት ብለን ሰጧቸው። በጣም ደስ እያላቸው ወሰዱት። የሚገርም ነው። ስለዚህ አሁን እዚህ እየተደረገ ያለው እንደው አሁን ለሌሎች እንዲያውቁት ነው እንግዲህ ተመልካቾቻችን እንድታውቁት በፓሮሲያ ካፌ ሬስቶራንት ስር ምን እየተፈጸመ እንደሆነ ሰው መጥቶ ምግብ በልቶ ብር ከፍሎ የሚሄድበት እንዳልሆነ እንድታዩን እንፈልጋለን አይደል እንዴ? ቅድም የመጀመሪያው ሰውዬ ለፓስተሩም ለጓደኛውም ለሚስቱም፣ አሁን ደግሞ እኒ ሰውዬ መጡ፣ እሳቸው አንብቦ ቤተሰብ ያለ። ስለዚህ ይሄ ተደራሽነቱ እዚህ የምናያት እቺ ትንሿ ስፔስ አይደለችም፣ ብዙ ቤቶችን ምን የሚደርስ በዚህ እዚህ በሚሰጠው ግልጋሎት እዚህ ስለዚህ እኒ ሰውዬ ራሱ ምስክር ናቸው አይደል እንዴ? ብዙ እንደሳቸው ያሉ ብዙ በክርስትና እምነት ዙሪያ በቤተ እምነቶች ብዙ ተስፋ የቆረጡ ብዙዎች አሉ። ግን በሩን የሚከፍት ሆኗል ለእንደገና እድል። ሌላ መጽሐፍ አላነብም ብለው ነበር። ያን ከማግኘታቸው የተነሳ በረከቱን ስላዩ እንደገና ሌላ መጽሐፍ እንዲወስዱ ሆኗል። እግዚአብሔር ይመስገን። እስኪ ተጨማሪ ሌላ ካለ? ተጨማሪ ደግሞ አንድ ወጣት ጠዋት አካባቢ የቁርስ ሰዓት ላይ ከአንድ ወዳጁ ጋር መጣና ይዞት የመጣው ሰው ከዚህ በፊትም በተደጋጋሚ የመጣ ሰው ነው እና ቤቱንም እሱ ነው ነግሮት የመጣ እና ልጁ እዚህ ሀገር ነዋሪ አይመስልም። ነገር ግን ትንሽ በመጠጥ ትንሽ አዲክትድ የሆነ አይነት ሰው እና ቁርስ እየበሉ ያ መጽሐፍ የሰጠኝ በጣም ወድጄዋለሁ፣ ለሱም ስጠዋል። እኔ ያው እስከሚጨርሱ እየጠበቅኩ ነበረ። ከዛ የክርስቶስ ምሳሌ ትምህርቶችንና አንድ የዘመናት ምኞት ሰጠሁት። ይሄ ርዕስ በጣም በጣም ከባድ ነው። የዘመናት ምኞት በጣም ከባድ ርዕስ። በጣም የሚገርም የዛሬ 2 እና 3 ቀን ሌሊት ላይ የህይወት ትርጉም ምንድን ነው እያልኩኝ በጣም በቃ ግራ ገብቶኝ መርካት አቅቶኝ ህይወቴ አልጨበጥ ብላኝ ዝም ብላ ተደጋጋሚ የሆነ ድግግሞሽ ሆናብኝ በጣም የባዶነት አይነት ስሜት እየተሰማኝ እና ምኞት ምንድን ነው? የሆነ ነገር እመኛለሁ፣ ደርሳለሁ፣ አረካም፣ እመኛለሁ፣ ደርሳለሁ፣ አረካም እና ስለ ምኞት ጥያቄ አንስቼ ሌሊቱን ሳሰላስል ነበር እና አሁን የዘመናት ምኞት የሚለው መጽሐፍ ስትሰጠኝ ዝም ብሎ አጋጣሚ አይደለም። ዋው የሚገርም ነው እና በጣም በቃ እግዚአብሔርን የመፈለግ አይነት ስሜት ውስጥ እየተፈጠረ ምድር ላይ ያለው ነገር ምንም ሊያረካኝ ስላልቻለ ከእግዚአብሔር እስቲ ደግሞ የእርካታ ይገኝ ይሆን ወይ ብዬ ስለሱ አስብ ነበርና አሁን ይሄንን መጽሐፍ ስትሰጠኝ የዘመናት ምኞትን ዝም ብሎ አጋጣሚ አይደል እና እግዚአብሔር ዲዛይሬን ምኞቴን ጥማቴን ለማርካት የሰጠኝ ነው ብሎ
በጣም በተለየ ሁኔታ እኔም እግዚአብሔርን አመስግኛለሁ ዘጋጣም ይዞ እንደሄደን ያለ ሌላው እግዚአብሔር ይመስገን። እነዚህ በጣም የሚገርሙ ቴስቲሞኒዎች ናቸው ወገኖች። እንግዲህ ሰው በተኛበት ቤት ሩም ሌሊት ላይ በቃ የህይወት ትርጉም ምንድነው እያለ ባለበት ነገር ሁኔታ ውስጥ እግዚአብሔር ወደዚህ መርቶት ያንን ለሱ በሌሊት ሲጠይቀው ለነበረው ጥያቄ አይደል መልስ የሚሆን መጽሐፍ ምን ብሏል አዘጋጅቷል አይደል? ኢቭን መጽሐፍ ቅዱስ እኮ ይናገራል። ናቡከደነፆር እኮ በህልሙ ነው አይደል በሌሊት ከኔ በኋላ ምን ይመጣ ይሆን እያለ ሲያስብ ነው አይደል ያንን መልስ የተሰጠው በነ ዳንኤል በኩል። ስለዚህ አሁንም በዚህ ዘመን እንደዛ የዚህ ዘመን ሁኔታ ምንድነው ህይወት ብለው እየጠየቁ ግራ የሚገባቸው እንቅልፍ የማይተኙ ብዙ ሰዎች አሉ። ስለዚህ ለእንደዚህ አይነትም ሰው መልስ የሚሆን ነገርም የሚሆንበት ቦታ ይሆናል የሚለውን ነገር ያሳየናል። ቀጥል። ሌላው ደግሞ አንድ ትንሽ እግራቸውን አነከስ የሚሉ ተለቅ ያሉ ሰው ናቸው። ወደ 65 እስከ 70 የሚጠጉ አይነት ሰው ናቸው። በጣም ፍሬንድሊ በጣም ጀንትል የሆኑ ሰው ናቸውና ከሳቸውም ጋር እንደዚህ ተዋውቀን አንዳንድ መጽሐፎች ሰጣቸዋለሁ። የፕሮቴስታንት መጽሐፎችንም ገዝተው ራሳቸውም ይመጣሉ እና የፕሮቴስታንት አማኝ እንደሆኑ በዛ ማረጋገጥ ይችላልና አንዳንድ ነገሮች እንወያያለን። ቁጭ ብዬ ጊዜ ሳገኝም እናወራለን እና የክርስቶስ ምሳሌያዊ ትምህርቶች የሚለውን መጽሐፍ ይዘው ሄዱ። በነገራችን ላይ መጀመሪያ ሃይማኖታዊ መነቃቃት በኢትዮጵያ የሚለውን ነበር ይዘው የሄዱት። በጣም ኢንተረስቲንግ ሆኖ ነው ያገኘሁት አሉኝ። የክርስቶስ ምሳሌ ትምህርቶችን ሰጠዋቸው። ከዛ እሱን አንብበው ጨርሰው ሲመጡ የነገሩኝ ነገር ይህንን መጽሐፍ የኛ አገልጋዮች እያንዳንዳቸው ማንበብ መቻል አለባቸው። ከዚህ ጋር ያለው እውነት ብዙ ቦታ የሚገኝ አይነት እውነት እና ይህን መጽሐፍ እኔ በቃ ዊሽ ያደረኩት እያንዳንዱ አገልጋይ እያንዳንዱ ምዕመን የኛ የፕሮቴስታንት ማለት ነው ምዕመን ይህንን መጽሐፍ ቢያገኘውና ቢያነብ ምክንያቱም ይሄ ነገር ቢገኝ ትልቅ ለውጥ ትልቅ ሪፎርሜሽን ይኖራል ብዬ አምናለሁ እና እኔም በእጅጉ ነው የጠቀመኝ። በጣም ነው የወደድኩት አሉ። የዘመናት ምኞትን ሰጥቻቸዋለሁ። ቅርብ ጊዜ ነው የሰጧቸው። እስካሁን እንግዲህ እሱን ደግሞ መጥተው ሲናገሩ ምን እንደሚሉ እንሰማለን። ሌላው አርቲስት ስሙን ለመጥቀስ እንትን ባይባል አርቲስት መጥቶ በጣም አመስግኖ ቴንክ ዩ ብሎ ነው የወጣውና እንደዚህ መጽሐፍ እኮ እንደዚህ መስጠት ቀላል ነገር እኮ አይደለም። መጽሐፍ በዓለማዊውን እንኳን መጽሐፍ መስጠት ምን ያህል ዋጋ እንዳለ ይታወቃል። ያው አብርሃም ሊንከን ምርጥ ጓደኛዬ መጽሐፍ ገዝቶ የሚሰጠኝ ነውና እንደዚህ ህይወትን የሚለውጥ የዘላለሙን ወንጌል የሚናገር መጽሐፍ መስጠት ደግሞ ቀላል አይደለምና እሱ አርቲስት እንደመሆኑ ከመጽሐፍ ጋር ብዙ ግንኙነት አለውና መጽሐፉን በጣም አክብሮ አመስግኖ ነው ተቀብለው የሄደው። እሱም አለ። ሌላው ደግሞ ቀይ ባህር ሲቀላ የሚል መጽሐፍ በጣም ከተማችን ላይ አነጋጋሪ መጽሐፍ ነው። በእውነተኛ ታሪክ ላይ የተመሰረተ የጦርነትን አስከፊነት የሚገልጽ መጽሐፍ ነው እና ዶክተር ፍርዳወቅ ማሞ ይባላሉ ደራሲው። እዛኛውም ካፌ እዚህኛውም ካፌ ያሉ ደንበኛችን ናቸው እና የዛ መጽሐፍ ጸሐፊ የዚህ ቀይ ባህር ሲቀላ እና እኚህ ደራሲ መጽሐፋቸው ወዲያው ነው ያለቀው። እውነተኛ ታሪክ ነው። እሳቸው ናቸው የጻፉት እና አነጋጋሪም ስለነበር አንዱ ለሌላው እየነገረ ቶሎ መጽሐፋቸው ማለት ይችላል እና በዚህ አጋጣሚ ቴዲ አፍሮ ስለዚህ መጽሐፍ ኢንፎርሜሽን ይደርሰውና በባለቤቱ በኩል መጽሐፉ እንዲደርሰው ሪኩዌስት ያደርግ ለሳቸው እና ከሳቸው ጋር አንዳንድ ነገሮችን ስንጫወት የሳቸውን መጽሐፍ በቅርቡ ለአምለሰት ለቴዲ አፍሮ ባለቤት ለአምለሰት ሊሰጧት እንዳሰቡ ይነግሩኝ እና ይህን ተከትሎ የዘመናት ምኞትንም ስጡን እንግዲህ ለሳቸው ለማድረስ ጥረት አድርጌያለሁ። እንግዲህ ያው ስራው እግዚአብሔር ስለሆነ እግዚአብሔር ያደርሰዋል። እግዚአብሔር ይመስገን። የሚገርም ነው። ስለዚህ እዚህ ቦታ ላይ እንግዲህ መጽሐፍት የሚወስዱት ትልልቅም ሰዎች፣ ፖለቲከኞችም፣ ተዋናዮችም፣ ሙዚቀኞችም በአንድም በተለያየ መንገድ መጽሐፉ ይደርሳል ማለት ነው። እነዚህ መጽሐፍቶች ደግሞ ስለ አንድ ቤተ እምነት የሚናገር መጽሐፍ አይደለም። የእውነት አድማጮቻችን ልብ እንድትሉት የምንፈልገው ይሄንን ነው። ይሄ መጽሐፍት ህይወትን የሚቀይር መጽሐፍቶች ናቸው። አንተም እኔም አይደል በእነዚህ መጽሐፍቶች ልባችን ያልተነካ የለም አይደል? ልባችን 360 ዲግሪ ዙሮ ነው ዛሬ ያለንበት ቦታ ያለነውና እግዚአብሔርን እጅግ አድርገን እናመሰግናለንና ስለዚህ ይሄ ሬስቶራንት ካፌ እየሰጠ ያለው ግልጋሎት ከምግብ ባሻገር ዘላለማዊው
ምግብ ነው እየሰጠ ያለውና በዚህም ደግሞ ብዙዎች ተጠቃሚ የሆኑ እንዳሉ እንመለከታለን። ሌላ የምትጨምረው ካለ? ይሄ ከብዙ በጥቂቱ ሰሌክት ተደርጎ የወጣ ነው። ዛሬም መጥቶ ነበር አንድ ሰው ናቸው፣ ደራሲ ናቸው እሳቸው የፕሮቴስታንት ደራሲ ናቸው እና እዛኛው ካፌ ያለ ደንበኝነታቸው እና አንድ ቀን የዘመናት ምኞት የሚለው መጽሐፍ ሰጠዋቸው፣ አነበቡት፣ ወደዱት። ከዛ ጊዜ ጀምሮ በራሳቸውም ገንዘብ ጭምር መጽሐፍ እየገዙ የሚወስዱ ሰው ናቸውና በአንድ ወቅት እዚህ ጋር መጥተው ሳነጋግራቸው የዘመናት ምኞትን ባለቤታቸው የባለቤታቸው ወንድም እንደዚህ በእምነት ስር ያሉ ሰዎች እንደተቀባበሉት እና በቃ በጣም አሁን መጽሐፉን ባሳየህ አሉ በቃ እጅ ከመብዛቱ የተነሳ በጣም እንትን ብላለች እና ብዙ ሰው ነው የሚጠይቀኝ። መጽሐፉ ባለቤቴ ለመጣው ሰው ሁሉ ስለ መጽሐፉ ትናገራለች። ከዛ ታወሳቸዋለች፣ ወስደው ያነባሉ። መመለስ ያው ባይፈልጉ መመለስ ስላለባቸው ይመልሳሉ። እንደዛ ብለው ነገሩኝ። 4 የዘመናት ምኞት ጨምሬ ሰጥቻቸው አውቃለሁና እንግዲህ ከብዙ በጥቂቱ ነው ይሄንን የምናገረው እንጂ በጣም ብዙ ምስክርነቶች በጣም ብዙ መጽሐፎች ደግሞ ተወስዷል እና ከንግድ ባንክ ራሱ ከንግድ ባንክ በኦሮምኛ የሚፈልጉ በአማርኛ የሚፈልጉ ሰዎች አሉ። ሲያልቅ መጽሐፍ የለም ወይ እያሉ የሚወስዱ አሉ እና እንግዲህ ውጤቱን ሰማይ ነው የሚያውቀው። እውነት ነው፣ ሰማይ ነው የሚያውቀው። በኮልፖርተር ሚኒስትሪ መጽሐፍ ላይ አንድ ስዕል አለ፣ በጣም የምወደው ስዕል። እኔም በዚህ በሚሽነሪ አገልግሎት መጽሐፍ ስሸጥ መጽሐፍ ስንሰራ በየቤቱ ዶር ቱ ዶር እየሄድ መጽሐፍ ስንሰራ መጀመሪያ ያየሁት ፎቶ አለና ምናልባት ይሄንን ፎቶ ስክሪን ላይ ልናሳያችሁ እንችላለን። ምንድነው አንድ ሽማግሌ የመከር ቅጠል ይባላል እና የመከር ቅጠል አይደል የመከር እብቅ ነው የሚባለው። መከር እንትን ሲሉ ወደ ላይ ሲሉት ንፋስ ይዞት ይሄዳልና ያ የስንዴው ምናምን ገለባ በየቦታው ይገኛል ይባላል። ይሄም በውጭው ሀገር እንደዛ ነው። የመከር ቅጠል በየቦታው ይሄዳልና እዛ ፒክቸር ላይ ያለው ምንድነው አንድ ሽማግሌ ሰውዬ የመከሩን ቅጠል እየሰበሰቡ በየቦታው ስለሆነ እየሰበሰቡ ያለ አንድ ወጣት መጽሐፍ እንደዚሁ በየቤቱ አንተ አሁን እንደምታደርገው እኛ እንደምናደርገው በየቤቱ ይዞ ይሄዳል እና ለዛ ሰውዬ መጽሐፉን ይሰጣቸዋል። መጽሐፉን ተቀብለው ሁለተኛው ገጽ ላይ የሚገናኙት ሰማይ ነው። ምንድነው ሰውየው ያሉት? ይህንን መጽሐፍ ይዘህልኝ ባትመጣ ኑሮ ዛሬ እኔ ሰማይ አልገኝም ይላልና እንዳልከው የነዚህ መጽሐፍት ውጤት ሰማይ ስንሄድ ነው የምናውቀው። ስለዚህ እግዚአብሔር እጅግ አድርገን እናመሰግናለን። ብዙ ምስክርነቶች እንዳሉ አውቃለሁ። እንግዲህ ተመልካቾቻችን እዚህ ቦታ ላይ ዝም ብሎ ምግብ የሚበላበት አይደል፣ ጨጨብሳ የሚበላበት በየአይነት የሚበላበት ብቻ አይደለም፣ የህይወት አይነት የህይወት መንገድ አይደል የሚገኝበትም ቦታ እንደሆነ ልንነግራችሁ እንፈልጋለን። በዚህ ቦታ ያሉትን መጽሐፍ ዝርዝሮች በስክሪኑ ላይ እናስቀምጥላችኋለን። ምናልባት የምትፈልጉ ካላችሁ ይህንን መጽሐፍ ማግኘት የምትፈልጉ ካላችሁ እነዚህን መጽሐፍቶች አይታችሁ በተለይ ዘመናት ምኞት፣ ታላቁ ተጋድሎ፣ ክርስቶስ ምሳሌያዊ አነጋገር እነዚህ በጣም የሚወደዱ መጽሐፎች ናቸው። ሌሎችም እንደዚሁ ስለ ጤና፣ ስለ የተሟላ ኑሮ አሉ፣ የፎስ አገልግሎት እነሱ አሉ። መጽሔቶች ጤናና መንፈሳዊን የያዙ ናቸው። እነሱን በነፃ ማግኘት ትችላላችሁ። ካፌያችንም መታችሁ መጎብኘት ትችላላችሁ። ከጋንዲ ሆስፒታል ፊት ለፊት 7ኛ ቀን አድቬንቲስት ቤተክርስቲያን ቅጥር ግቢ ውስጥ እንገኛለን። ስላደረገው ነገር በሙሉ እግዚአብሔር እጅግ አድርገን እናመሰግናለን። ሳንጨርስ መጨረሻ ላይ ምንድነው አሁን በአዲስ ዓመት የምናደርገው በበዓላት ሲመጡ የምናደርገው ተሞክሯል አይደል? ምንድነው የምናደርገው? እስቲ እሱን አንተ ገለጻ አድርግልን። አዎ እንግዲህ በበዓላት ጊዜ በተለይ የገና፣ የፋሲካ፣ የአዲስ ዓመት ጊዜ ሰው ስጦታ መለወጥ የተለመደ ነው በሀገራችን እና ደንበኞቻችንን ያው እንደ ቤተሰብም ስለምናያቸው መጽሐፍቶችን አሽገን ይጠቅማቸዋል ብለን የምናስባቸው ታላቁ ተጋድሎ፣ የዘመናት ምኞት፣ የክርስቶስ ምሳሌ ትምህርቶችን ሊሆን ይችላል። ማንኛውም ጠቃሚ በተለይ በወንጌል ለመድረስ ይመቻሉ ብለን የምናስባቸውን መጽሐፍቶች ስጦታ ዕቃ አዘጋጅተን በሱ ታሽጎ ለሚመጡት ለእያንዳንዳቸው ሰዎች ያንን ስጦታ እንሰጣለን ማለት ነው እና በዛኛውም ካፌ የተለመደ አሰራር ነው። በፋሲካ፣ አዲስ ዓመት፣ ገና እንደዚህ አይነት ትልልቅ በዓላት ጊዜ ሲመጡ የበዓል ስጦታ ነው ያንን እንሰጣቸው። በጣም ልዩ ስሜት አድሮባቸው አመስግነው ተቀብለውን ይሄዳሉ። እነዚህ መጽሐፎች እንግዲህ
ከኛ እጅ መውጣታቸውን ነው እኛ የምናውቀው። እግዚአብሔር ደግሞ ምን አይነት ስራ እየሰራባቸው እንደሆነ እሱ ያውቃል። ቅድም እንደተባለ ሰማይ ነው ደግሞ የበለጠው ነገር እውነት ነው። ስለዚህ በእነዚህ በዓላት በእያንዳንዱ በዓላት በትንሹ ባልሳሳት ከ400 300 መጽሐፍ ይወጣል ማለት ነው። ስለዚህ በአመት ውስጥ እነዚህ 3 ጊዜ ያሉ ከ1000 በላይ በእነዚህ በዓላት እንኳን ከ1500 ድረስ የሚሆን እስከ 2000 የሚሆን መጽሐፍ በበዓላቶቹ እንደሚወጣ ነውና እንግዲህ ስለዚህ እንድትጸልዩ ነው። ዘሩን በውሃ ዳር ምን በል ብሏል መጽሐፍ ቅዱስ? ዝራ። በውሃ ዳር ዝራ ቆይተህ ታገኘዋለህ የሚልም ሐሳብ አለውና እንግዲህ ዘሩ ተዘርቷል። ስለዚህ እንድትጸልዩ አደራላችሁ እንፈልጋለን አይደል? እንደዚሁም ደግሞ ይሄንን አገልግሎት መደገፍ ለምትፈልጉ አሁን በፓሮሲያ ሚሽን ሚኒስትሪ እነዚህን መጽሐፍቶች ገዝቶ ማቅረቡ ራሱ ትልቅ አገልግሎት ነውና ያን ከኛም በአቅማችንም ይወሰን አይደለም አይደል? የሁሉንም ተሳትፎ የሚጠይቅ ነው። ስለዚህ በዚህ አገልግሎት እኔም እንደው በእኔ ስም ይሄ መጽሐፍ እንዲሰጥ ይሄን ያህል መጽሐፍ እንዲሰጥልኝ እፈልጋለሁ የምትሉ ካላችሁ ኮንታክት ልታረጉን ትፈልጋላችሁ፣ በጸሎታችሁ እንድትደግፉ እግዚአብሔር ደግሞ ይሄንን ስራ እንዲያሰፋው ወደፊት ይቺ ብቻ አይደለችም፣ ከዚህም ብራንቾች ኑሮት በየትልልቅ ከተሞች የዚህ አይነት ተደራሽ ሁኔታ እንዲኖር ጸሎታችን ነው። ስላዳመጣችሁ እናመሰግናለን። እግዚአብሔር ይባርካችሁ።